እንደምን አምሽታችኋል ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። የኢትዮጵያ ንግድ ባንክና ማስተር ካርድ የዲጂታል ክፍያን ለማሳደግ የሚያግዙ የቨርቹዋልና የፕላስቲክ ካርዶችን በጋራ አስተዋውቀዋል። ካርዶቹን ያስተዋወቁት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖና የማስተር ካርድ በአፍሪካ ፕሬዝዳንት ማርክ አሊየት ናቸው። ከማስተር ካርድ ጋር በጋራ መስራታቸው የካርድ የክፍያ ስርዓቱን የሚያዘምን መሆኑንና ዓለም አቀፍ ግብይት መፈጸም የሚያስችል መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ተናግረዋል። ዛሬ ከማስተር ካርድ ጋር ያደረግነው ግንኙነት የካርድ ክፍያ ስርዓታችንን ሊያሻሽል የሚችል ነው። ይሄም በደህንነቱም በአገልግሎት ስፋቱም የተሻለ አማራጭ ሊያመጣልን የሚችል ነው። ቨርቹዋል ካርድ ኢንተርናሽናል ግብይቶች ማድረግ የሚያስችለን ካርድ ይሆናል ማለት ነው። ከዚህም ባለፈ በሀገር ውስጥ ግዢና ሽያጭን መፈጸም የሚያስችሉ የግብይቶች ዓለም ውስጥ ለመግባት ነው ጉዞ ላይ ያለነው። ካርዶቹ ዲጂታል ኢትዮጵያን እውን ለማድረግ እንደሚረዱ እንዲሁም ለሸማቾችና ነጋዴዎች ምቹ አማራጮችን በማቅረብ አካታችና የበለጸገች አፍሪካን እውን ለማድረግ የሚደረገውን ጥረት የሚያግዝ መሆኑ ተገልጿል። የማስተር ካርድ በአፍሪካ ፕሬዝዳንት ማርክ ኤሊየት በበኩላቸው በትብብር መስራታቸው በርካታ ደንበኞች የፋይናንስ ተጠቃሚ እንዲሆኑ የሚደረግበት መንገድ መሆኑን ጠቁመዋል። በጋራ መስራታችን ለክፍያ ስርዓት ብቻ አይደለም፣ ከዚህ በላይ የሀገሪቱ ኢኮኖሚ ሊጎለብት ማድረግ ነው። ይህ ማስተር ካርድ ዲጂታል ስትራቴጂን የሚያጠናክር ከመሆኑም በላይ አገልግሎቱ የተወሰኑ ሰዎች ብቻ የሚጠቀሙት አይደለም። ስለዚህ ዛሬ ከንግድ ባንክ ጋር ያስተዋወቅነው የጋራ ተጠቃሚነትን የሚያሳይና አካታችነት ያለው አገልግሎት ነው። ኢትዮጵያ ለጀመረችው ዲጂታል ስትራቴጂ መሳካት አብረን እንድንጓዝና ማንኛውም ሰው እንዲጠቀም የሚያደርግ የካርድ አይነት ነው። ኦሮሚያ ባንክ የረመዳን ወርን ምክንያት በማድረግ ለ5 የበጎ አድራጎት ድርጅቶች ለሰዶቃ የሚሆን የ3 ሚሊዮን ብር ድጋፍ አደረገ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስላማዊ ቅርስና ታሪክ ዘርፍ ተጠሪ ሼህ መሐመድ አሚን ሰኢድ ባንኩ ለሀጅ ተጓዦች የውጭ ምንዛሬ በማቅረብ ረገድ ከፍተኛ ሚናን እያበረከተ ይገኛል ብለዋል። ይህ ኦሮሚያ ባንክ ከዚህ በፊት የአንበሳውን ድርሻ በእኛ ቢሮአችን በኩል የ1444 እና 45 የሐጅ ፕሮግራም ላይ የሁጃጆችን ሐጅ ሄደው ሐጃቸውን እንዲፈጽሙ ከፍተኛ ዶላር ለኛ በማቅረብ ሁጃጆቻችን ሐጃቸውን እንዲያደርጉና በዚህ ሐጃቸው ላይ ተሳትፎ እንዲያደርጉ ያደረገው ባንክ ነው። እኛም ከሱ ጋር ሆነን መርዳት አለብንን እየተረዳዳን ወደፊት የምንሰራውን ስራ አብረን ለመስራት እኔም በበኩሌ ለሚመለከታቸው አካል ኃላፊዎቼ ይሄን መልእክት ለማድረስ በዚሁ አጋጣሚ ለእናንተ ለማስተላለፍ ነው። እንደ ሪፖርተራችን ወይንሸት ደጀኔ ዘገባ ድጋፍ የተደረገላቸው የበጎ አድራጎት ድርጅቶች ባንኩ ላደረገው ድጋፍ ምስጋና አቅርበዋል። ረመዳን የመሰባሰብና የበጎ አድራጎት ስራዎች የሚሰራበት ወር ነው ያሉት የኦሮሚያ ባንክ ዋና ስራ አስፈጻሚ አቶ ተፈሪ መኮንን ባንኩ የማህበራዊ ኃላፊነቱን ለመወጣት ከሚያከናውናቸው ተግባራት አንዱ ነው ብለዋል። ረመዳን ያው የመተሳሰብ ምስኪኖችን የማገዝ በጎ ስራዎችን የመስራት ወር ነው። ለባንካችን ደግሞ ይሄ በጎነት ብቻ ሳይሆን ማህበራዊ ኃላፊነታችንንም የመወጣት አንዱ ተልዕኮ አካል ስለሆነ ተደራሽ የሆኑ ድርጅቶችን መርጠን ምስኪኖችን በቀጥታም ሆነ በተዘዋዋሪ የመርዳት ስራችንን በትንሹ እጃችንን ለመዘርጋት ነው ያሰብነው። በቀጣይነትም ደግሞ እነዚህን ዜጎች ወደ አምራች ዜግነት የሚለወጡባቸውን ሌሎች ስራዎችም ባንካችን የድርሻውን ለመወጣት በዚህ አጋጣሚ ዝግጁ መሆኑን ለመግለጽ ፈልጋለሁ። ቀጥለናል። በአዲስ አበባ ሚሊኒየም አዳራሽ እየተካሄደ የሚገኘው የኢድ ኤክስፖ ለሙስሊሙ ማህበረሰብ ምቹ የመገበያያ መድረክ መፍጠሩ ተገልጿል። በኤክስፖ ከበዓል ጋር የተያያዙ የተለያዩ የግብይት ምርቶች ቀርበዋል። መቅደስ እንዳለ በሚሊኒየም አዳራሽ የተከፈተው የኢድ ኤክስፖ በርካቶችን እያገበያየ ዛሬም ቀጥሏል። ልዩ የማፍጠሪያ ምግብ አይነቶች፣ ለሙስሊሙ ማህበረሰብ የሚሆኑ አልባሳትን ጨምሮ በርከት ያሉ ምርቶች በኤክስፖ ለግብይት ቀርበዋል። ኢቢሲም ተዘዋውሮ ያነጋገራቸው ነጋዴዎች ኤክስፖ የገበያ እድላቸውን እንዳሰፋላቸው ገልጸውልናል። የዱባይ አባያ ይባላል። ማቴሪያሉ ራሱ ለየት ያለ ነው። እነሱ ያውቁታል። በቃ ማቴሪያሉ የታወቀ ነው።
ቢዝነስ ካርዳችንን እንሰጣቸዋለን። ያለን ሱቆችን ብራንቹን እንነግራቸዋለን። የት ነው አቅራቢያ ብሎ ይጠይቁናል። ዘን እንነግራቸዋለን። ያለንበት ስፍራ ይመጣሉ። የቡና ፍሬ ዘይት ይዘናል። የሞሪንጋ ፍሬ ዘይት ይዘናል። ጥሬ ቡናም ዘይት ይዘናል። እነዚህ ለስኪን ለፊታችን ኬር ናቸው። የተለያዩ ሰዎች ይመጣሉ። እዚህ ጥሩ አዳዲስ መረጃዎችን በደንብ ኤክስፕሌን አድርገን እንሰጣቸዋለን። እዚህ አመት የኛ ብራንድ ኢሜጅ ሳውዲ ላይ ነው የሚሰራው። ከሳውዲ ብራንድ ይዘን መጣን። ሽቶ ስለ ኤር ፍሬሽነር ሁሉም ጠረን የሚይዝ ነገር ሰርተናል። አሁን ለምሳሌ ሽቶቹ የሴቶች ወደ 20 አይነት ምናምን አለ። ሎንግ ላስቲንግ ናቸው፣ ኳሊቲ ናቸው። አሁን ለምሳሌ እንደምታዩ ፍሬሽ አለን። የቤት ሶፋ፣ መጋረጃ፣ ለአልጋ፣ ለቁም ሳጥን ኬሚካል የለውም፣ አልኮሆል የለውም። ስለዚህ ምንም ጉዳት አይመጣም ለሶፎቹ፣ ለጨርቆቹ ነገር። እኛ ሱቅ ያለው የተወሰነ ነው ሰው እዛ ታርጌት አድርጎ ነው የሚመጣ። ግን እዚህ ከሁሉም ቦታ ከሁሉም ሰፈር ስለሚመጣ አሪፍ ካገኘ ወደ ሱቃችን እንዲመጣ እድል በጣም አሪፍ እድል አለን። ሸማቾች ግብይት ሲፈጽሙ በዛው የበጎ አድራጎት ስራ ላይ የሚሳተፉበት አጋጣሚ መፈጠሩንም ተመልክተናል። በተጨማሪም የተለያዩ አስተማሪና አዝናኝ ውድድሮችና ትዕይንቶች የሚካሄዱበት መድረክም ተዘጋጅቷል። መታችሁ ልጆቻችሁንም ማጫወቻ ቦታ አለው፣ ሰፊ ነው ቦታው። የመኪና ፓርኪንግ የተመቻቸ ነው። በሚሊኒየም ግቢ ውስጥ ኢፍጣርም ከፈለጉ ማፍጠር ይችላሉ። መስገጃም ከፈለጉ መስገጃም ቦታም አለ። ኢድ ኤክስፖ የመገበያያ ኤክስፖ ከመሆኑ በተጨማሪ ኢስላማዊ ቅርሶች፣ ጥንታዊ ጽሑፎች፣ የመገበያያ ሳንቲሞች፣ የጥንታዊ መስጂድ ታሪኮችና ባህላዊ ቅርሶች ለጎብኚዎች ክፍት ሆነዋል። በኢትዮጵያ የኢንዱስትሪ ታሪክ ከ50 ዓመታት በላይ የዘለቀ ልምድ ያለው ዳን ቴክኖክራፍትና ዳን ሊፍት ቴክኖሎጂ ፋብሪካ ከውጭ በከፍተኛ ወጪ ይገቡ የነበሩ ምርቶችን በሀገር ውስጥ እያመረተ ይገኛል። በቅርቡ የኢንዱስትሪ ሚኒስትሩ መላኩ አለበል የጎበኙት ፋብሪካው ከምስረታው አንስቶ በመቶ ሺዎች ለሚቆጠሩ ዜጎች የስራ ዕድል መፍጠሩ ተገልጿል። ወይንሸት ደጀኔ የዳን ቴክኖክራፍትና ዳን ሊፍት ቴክኖሎጂ ፋብሪካ ከተመሰረተበት 1965 ዓ.ም ጀምሮ ከፋይል ካቢኔት ካዝናና የሆስፒታል አልጋን አንስቶ እስከ ሊፍት ወይም አሳንሰር ድረስ እያመረተ ቆይቷል። ከ30 ዓመት ከ31 ዓመት በፊት ነው 1985 ነው የገባሁት። ለምሳሌ ትራፊክ መብራት አዲስ ነበር። ወደሱ አዲስ ለመትከል አዲስ ቴክኖሎጂ ነው ወደዛ ገባው። ከዛም ፈርኒቸር ስራዎች ነበሩ፣ ስፔሻል የወንበር ስራዎች፣ የካዝና ስራዎች ነበሩ። ወደዛ ገባን። ከዛ ለየት ያለ ማለት ነው። እንደገና ሊፍት ያው አዲስ ነው ጀምረን ጥሩ እንትን ደርሰን እዚህ ደረጃ ላይ ደርሰን ማለት ነው። እኛ ጋር ግን አንደኛ ማቴሪያሉ እዚህ ኢትዮጵያ ውስጥ ነው ያለው፣ ብዙ ችግር የለም። ሁለተኛ ስፔር ፓርት እንደ ልብ እዚህ እናመርታለን፣ የምንጨናነቀው ነገር የለንም። ሶስተኛ ካለው ከህንፃው ጋራ ከሻፍቱ ጋራ ሄደን ዳይሜንሽኑን ለክተን ዋን ቱ ዋን ነው የምንሰራው። እኔ አሁን እዚህ ስገባ ኤሌክትሪካል ተማሪ ነኝ፣ ግን ስለ ሊፍት እውቀቱ የለኝም የእንትኑ ነው እንጂ ግን ከመጀመሪያ እስከ መጨረሻ ያለውን የሊፍት አካል እንዳቅና እንድሰራበት አድርጎኛል። የሙያ ቤቴ ነው ከልጅነቴ ጀምሬ እስካሁን። ፋብሪካው ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት በኩልም በስፋት እየሰራ እንደሚገኝ ተገልጿል። ተምሬያለሁ። ከተማርኩኝ ለምን የራሴ ስራ አልፈጥርም፣ ለምን ስራ አልፈጥርም የሚለውን አላማ ይዤ ነው የተነሳሁት። ለዚህ ነው እስካሁን ድረስም ሊቆይ የቻለው እንጂ ብዙ ውጭ ሀገር ተመላልሻለሁ። ከልጅነቴ ጀምሬ አሜሪካ ሄዳለሁ፣ በደርግ ጊዜም ሄጃለሁ፣ አውሮፓም ሄዳለሁ። ግን እዛ አልቀረሁም። ተመልሼ ለዚህ ግብአት የሚሆኑትን ይዤ ነው የምመጣው። በ1969 አዲስ ዘመን ጋዜጣ ላይ ወጥቷል። ያ ዓላማ እስካሁን ድረስ አልተቀየረም። አሁን 26ኛ ዓመታችን ነው። ዳን ቴክኖክራፍት 52ኛ ዓመቱ ነው። በ26 ዓመታችን ውስጥ 25 ዓመት ያደረጉ ሊፍቶች አሉ እዚህ ከተማ ውስጥ። ቦሌ መንገድ ዓለም ህንጻ አለ። ብዙዎቹ ቦሌ መንገድ ያሉት ደሳለኝ ሆቴል አለ። 20 ምናምን 28 ዓመት ያገለገሉ ሊፍቶች አሉ። ስቲል አሁንም ኢንታክት ናቸው። ከዚህ ባለፈ የዳን ቴክኖክራፍትና ዳን ሊፍት ቴክኖሎጂ ፋብሪካ ብቁና የሰለጠነ የሰው ኃይልን በማፍራት ላይ ይገኛል። እኛ ጋር እንዲሰሩ አይደለም፣ እኛ ጋርም ሰርተው ሙያውንም አውቀው ሌሎች ድርጅቶችም እየከፈቱ እየተቋቋመው በዚህ ደረጃ ላይ ስናደርገው በ40ኛው ዓመቱ ላይ ከ250 ሺህ ሰው በላይ የስራ ዕድል ፈጥረናል። አሁን በደረስንበት በ52ኛ ዓመት ከ360 ሺህ በላይ የስራ ዕድል ተፈጥሯል። አብዛኛዎቹ ሊፍት ሰራለሁ ካለሽ ከዳን የወጣ ሰው ነው። ብዙ ፈርኒቸሮች ፋብሪካዎች አሉ። አሁን
ከማን የወጡ ናቸው? ከዳን የወጡ ናቸው። ዳን ሊፍት ቴክኖሎጂ በሀገር ውስጥ ብቸኛው ሊፍት አምራች ሲሆን ፋብሪካው በምርቶቹ የአይኤስኦ የጥራት ተሸላሚ ነው። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።